ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። የሰዓቱን አጫጭር ዜናዎች አስደምጣችኋለሁ። በቅድሚያም አበይት ርዕሶቹን። በመዲናዋ ግብር ከፋዮች ቅሬታ የሚያቀርቡበት አዲስ አሰራር ከፊታችን ሐሙስ ጀምሮ ተግባራዊ ይደረጋል ተባለ። ለትግራይ ክልል ከፌዴራል መንግስት በየወሩ ይላክ የነበረው በጀት ከጥቅምት ወር 2018 ዓ.ም ጀምሮ ላለፉት 2 ወራት ሙሉ በሙሉ መቆሙን የክልሉ ፕላን ኮሚሽን ኃላፊ ወይዘሮ ሀንሳ ታላይ ገለጹ። የተባበሩት መንግስታት ድርጅት በሱዳን የሚገኙ ሁሉም ወገኖች ለሰላማዊ ሰዎችና ለእርዳታ ሰራተኞች ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነት እንዲያረጋግጡ አስቸኳይ ጥሪውን አድሷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የቻይና ዜጋ የሆኑ ቱሪስቶች፣ የቢዝነስ ሰዎች፣ የስፖርት ሰዎች፣ የአካዳሚ ሰዎች፣ አርቲስቶች ወደ ሩሲያ ያለ ቪዛ ገብተው ለ30 ቀናት መቆየት እንደሚችሉ መወሰናቸው በዝርዝር የማስደምጣችሁ ይሆናል። እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እየጋበዝኩ ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይረሳ። ወደ ዝርዝር ዜናዎች አልፋለሁ። በመዲናዋ ግብር ከፋዮች ቅሬታ የሚያቀርቡበት አዲስ አሰራር ከፊታችን ሐሙስ ጀምሮ ተግባራዊ ይደረጋል ተባለ። ከአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖረውን ማንኛውም አይነት ቅሬታ መፍታት የሚያስችል በከንቲባ ጽሕፈት ቤት ስር መዋቀሩ ተገልጿል። በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት እንደተጠበቀ ሆኖ በዚያ ያረካ ግብር ከፋይ ከንቲባ ጽሕፈት ቤት ማንኛውንም አይነት ከገቢ አሰባሰብ፣ ከሰራተኞች ስነ-ምግባርና አገልግሎት አሰጣጥ ጋር የሚነሱ የግብር ከፋዮች ቅሬታዎችን ለመፍታት ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጥና ተጣርቶ ምላሽ የሚሰጥበትን አሰራር መዘርጋቱን ነው የከተማ አስተዳደሩ ከንቲባ ጽሕፈት ቤት ያስታወቀው። በዚህም መሰረት በሚስጥር ጥቆማ የሚሰጥበትን ነፃ የጥሪ ማዕከል 9977 የሚስጥር ሳጥንን ጨምሮ በተጨባጭ ቅሬታውን በአካል ለበላይ አመራር ማቅረብ የሚችልበትን አሰራር ወደ ተግባር ይገባል ተብሏል። በመሆኑም ከመጪው ሐሙስ ህዳር 25 ቀን 2018 ጀምሮ ጠዋት ከ2 ሰዓት እስከ 7 ሰዓት ድረስ ከገቢዎች ጋር ብቻ የተያያዘ ቅሬታን አመራሩ ተቀብሎ የሚያስተናግድ መሆኑን በመረዳት በከንቲባ ጽሕፈት ቤት ተጨባጭ ቅሬታ ያላቸው ግብር ከፋዮች ማቅረብ የሚችሉ መሆኑን የከተማው አስተዳደር አስታውቋል። ለትግራይ ክልል ከፌዴራል መንግስት በየወሩ ይላክ የነበረው በጀት ከጥቅምት ወር 2018 ዓ.ም ጀምሮ ላለፉት 2 ወራት ሙሉ በሙሉ መቆሙን የክልሉ ፕላን ኮሚሽን ኃላፊ ወይዘሮ ሀንሳ ታላይ ገለጹ። ይህ የሆነው በማዕከላዊ መንግስትና በህወሓት መካከል ያለው የፖለቲካ ውጥረት የፕሪቶሪያውን ስምምነት ለአደጋ እያጋለጠው ነው በተባለበት ወቅት መሆኑን የጉዳዩን አሳሳቢነት ጨምሮታል። ኃላፊዋ እንዳሉት ከቆመው በጀት መካከል ከጦርነቱ በኋላ በየወሩ ይከፈል የነበረው 844 ሚሊዮን ብር የካፒታል በጀት በፌዴራል መንግስት በኩል በክልሉ የሚተዳደር ይገኝበታል። ለ2018 ዓ.ም ለትግራይ ክልል ከተመደበው 18.8 ቢሊዮን ብር ውስጥ ከጥቅምት ወር ጀምሮ ምንም አይነት ክፍያ እንዳልተፈጸመ ወይዘሮ ሀንሳ ተናግረዋል። በተጨማሪም ለአዲሱ የደሞዝ ማሻሻያ ተብሎ ከመስከረም ወር የተላከው 481 ሚሊዮን ብር በነበረው ሰፊ ልዩነት ምክንያት ሳይከፈል መተላለፉን ገልጸዋል። አሁን ግን የጥቅምትም ሆነ የህዳር በጀት አልመጣም ብለዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው በህዳር ጽዮን በዓል ላይ ባደረጉት ንግግር በጀት ባለመምጣቱ አስተዳደሩ ወርሃዊ ደሞዝ እንኳን መክፈል ለማንችልበት ደረጃ ደርሰናል ሲል መናገራቸው ይታወቃል። በጀቱ በመቋረጡ ምክንያት በተለይም በገጠር ወረዳዎች የመንግስት አገልግሎት መቋረጥ መጀመሩን የገለጹት ወይዘሮ ሀንሳ ክልሉ የራሱን ገቢ ለመሰብሰብ እንኳን በጀት እንደሚያስፈልገው ጠቁመው በከባድ ችግር ውስጥ ነን ብለዋል። ስለ በጀት መቋረጡ ምክንያት ከፌዴራል መንግስት ወይም ገንዘብ ሚኒስቴር ለማብራሪያ ያደረግነው ጥረት አልተሳካም። ሌሎች የ4 ኪሎ ቤተ መንግስት ምንጮች ግን ለትግራይ ህዝብ የሚላከውን በጀት የክልሉ መሪዎች ለታጣቂዎቻቸው ደሞዝ እየከፈሉበት ነው የሚል ግምገማ መኖሩንና አሁን በጀቱ ቆመ የተባለው በዚህ ጋር የተያያዘ ነው ሲሉም ይናገራሉ። የተባበሩት መንግስታት ድርጅት በሱዳን የሚገኙ ሁሉም ወገኖች ለሰላማዊ ሰዎችና ለእርዳታ ሰራተኞች ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነት እንዲያረጋግጡ
አስቸኳይ ጥሪውን አድርሷል። ተመድ ጥሪውን ያቀረበው የሱዳን ፈጥኖ ደራሽ ኃይል የሚፈጽማቸው ጥቃቶች ከፍተኛ የሰዎች መፈናቀልን እንዲሁም እየጨመሩ የመጡ ፍላጎቶች መፍጠራቸውን በቀጠሉበት በአሁኑ ወቅት ነው። ቃል አቀባይ ስቴፋን ዱጃሪክ ሰኞ ዕለት ለጋዜጠኞች ሲናገሩ ሰላማዊ ሰዎችን፣ የእርዳታ ሰራተኞችን ለመጠበቅ ሲባል ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነትን በአስቸኳይ እንዲያረጋግጡ ሁሉም ወገኖች በድጋሚ እንጠይቃለን ብለዋል። እንደ እርሳቸው ገለጻ የተመድ የሰብአዊ እርዳታ ቡድኖች በቅርቡ መጠለያ፣ አስፈላጊ ቁሳቁሶች፣ የጤና አገልግሎትና የንጽህና አጠባበቅ ድጋፍ በአስቸኳይ የሚያስፈልጋቸውን ተፈናቃይ ቤተሰቦችም አግኝተዋል። አክለውም የተባበሩት መንግስታት ድርጅት የምግብና የስነ ልቦና ድጋፍ እየሰጠ ቢሆንም የገንዘብ እጥረት ክፍተቶች ፈጥሯል በማለት አስጠንቅቀዋል። ለመሆኑም ለጋሾች ተጨማሪ ድጋፎችን ለማቅረብ ቁርጠኛ እንዲሆኑ አጽንኦት ሰጥተዋል። በሱዳን ጦርና በፈጥኖ ደራሽ ኃይል መካከል በጎርጎሮሳውያኑ 2023 የጀመረው ጦርነት በሺዎች የሚቆጠሩ ሰዎችን ለሞት ሲዳርግ ቢያንስ 12 ሚሊዮን ሰዎችን ማፈናቀሉን ቲአርቲ ወርልድ በዘገባው አመልክቷል። ቭላዲሚር ፑቲን የቻይና ዜጎች ያለ ቪዛ ወደ ሩሲያ እንዲገቡ የሚፈቅድ አዋጅ ፈርመዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የቻይና ዜጋ የሆኑ ቱሪስቶች፣ የቢዝነስ ሰዎች፣ የስፖርት ሰዎች፣ የአካዳሚ ሰዎችና አርቲስቶች ወደ ሩሲያ ያለ ቪዛ ገብተው ለ30 ቀናት መቆየት እንዲችሉ ወስነዋል። ቻይናም ለሩሲያ ዜጎች ተመሳሳይ ነጻ ፈቃድ ከባለፈው መስከረም ወር ጀምራ የሰጠች ሲሆን ይህ የነጻ ቪዛ አገልግሎት እስከ መጪው መስከረም 2026 ይቆያል ተብሏል። በአዲሱ የፑቲን ውሳኔ በሎጂስቲክ እና ትራንስፖርት ዘርፍ የሚሰሩ ሰዎችና የረጅም ጊዜ ተማሪዎች አልተካተቱም። ሩሲያና ቻይና ከቅርብ ጊዜ ወዲህ ግንኙነታቸውን ማጥበቅ ሲቀጥሉ፣ በተለይ ሩሲያ በዩክሬን ጦርነት የተነሳ በምዕራባውያኑ ተደጋጋሚ ማዕቀብ ከተጣለባት በኋላ ከቤጂንግ ጋር ያላትን ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ግንኙነት እያጠበቀች ትገኛለች። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ የያዝኳቸው አጫጭር ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንኩ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳዘነጉ። መልካም ጊዜ ይሁንላችሁ።